እንግዲህ አሳርህን ብላ ብለናል። እንግዲህ ሂሩይ ቆቅለስን ተመከራ እንግዲህ በስትመከራ አሁን ግን ወያላ ጉማሬሽ በል ብሩኖ እንዳትል ጎሮሮህን ነው ማወጣለ እፈትግሃለሁ ብያለሁ። ወያላ ጉማሬሽ ትላለህ ወይ ብሩኖ የተቀበረ የንጉዛውያን ስም ነው ሲጀመር ተናግሬያለሁ። እንግዲህ በቃ አገር እንዳበጠብጥ ጨርሰናል። ወገንታትና ህዝበታት በስተመጨረሻም ብሩኖ ጊማሬሽ ሻምፒዮን ወዶኖ አርሰናል ገብቶልናል። ኮንግራ ጀምአው አስፈሪው ጭራቁ ተጫዋች ይወላችሁ ኦሪጂናሉ ብሩኖ ማለት ነው እኛ ጋር መጥቷል። ጀምአው ኮንግራ እንኳን ደስ አላችሁ። ጀምአው አስፈሪው ደፋሩ ጭራቁ የፕሪሚየር ሊግ ተጫዋች አመለሸጋው ጸባይ ሰናዩ ተጫዋች ወደ አርሰናል መጥቷል። እንኳን ደስ አላችሁ። መሃል ሜዳ ላይ ከዚህ በኋላ ከኛ ጋር እናቱ የወለደችው የሚፎካከር ቡድን ይኖራል አይኖርም? ያው ኋላ መስመራችንን አረጋግጠናል። አሁን ፊት መስመራችንን የሚፎካከረን አንድም ቡድን የለም ለማለት አንድ ፊርማ ብቻ ይቀረኛል። ከዚህ በኋላ ቀጥለጥ አድርገን ቀኝ ግዛት መግዛት ያለብንና አካሎች በሙሉ መግዛታችንን እንቀጥላለን ማለት ነው። አምና ጀምረናል። ዘንድሮ አውሮፓ መድረኩ ማይቀረንም ማለት ነው። ይላል አባቴ ኮፒሊንግ ሼር አድርግና ዳርስለት ይወል መጣለ በለው ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ ማን በ75 ሚሊዮን ያስፈርሙ ነው። ለምንድን ነው በ75 የፈረመው ካላችሁኝ ማለት ነው 75 ሚሊዮን ፕላስ የፕሪሚየር ሊግ የወርቅ ሜዳሊያ ሲቀርብልት ይመጣል። ምንም ጥያቄ ቀጣይ ዓመት እዚህ ጋር ጎልድ ያለበትን ለመልበስ ሲባል በ20 ይፈርማል ሲፈልግ ገብቷል አይደል ማለት በ90 በ100 ምናን ካልሆነ አታስፈርሙት። ማን ፕሪሚየር ሊግ የበላ ነው? ለምንድን ነው ጥቅሙ እኮ ነው። ቤስት የሚባሉ ፕሌየሮችን በርካሽ እናመጣ። ምክንያቱም ሜዳሊያ ያለን ገብቷል አይደል ማለት በፕሪሚየር ሊግ ዋንጫ እየተደበደበ ነው እየተጠፈጠፈ ገብቷል። ሜዳሊያ ለማድረግ ሲል ብቻ ይሄው እነ ጋብሪኤል ምናምን ስላሉ መስሎ ነው አይደለም። በቃ የፕሪሚየር ሊግ ቻምፒየን ነን ገብቷል አይደል ማለት 75 ሚሊዮን ምን አይነት ሳይኒንግ ነው? በስመ አብ እንደውም ሼም ይዞን እንጂ 65 ነበር ያቀረብነው እኔ ነኝ። ኧረ ተው ይዞ 10 ጨምሩለት ምናምን ከ10 10 የምናደርገው የመጀመሪያ ሳይኒንጋችን ይሄ ነው። ገብቷችኋል? የክረምቱ ምን አይነት ሮቨሪ ነው ይሄ የኒውካስትል ካፕቴን ነው። ገብቷችኋል? 75 ሚሊዮን እኔ ይሄ ሰውዬ 90 100 የሚወጣ መስሎኝ እየጨነቀኝ ነበር። ለምንድን ነው 100 የምናወጣው ምናምን ነገር እያልኩኝ ነበር። ገብቷችኋል? ሻምፒዮን ግን ስትሆኑ 75 ሚሊዮን ታመጣዋል። ገብቷል አይደል ማለት ኔክስት ቪኒሲየስን ሄደን እንደውም አገጩን ሰርጀሪ ተሰርቷል። ይሄ ሰውዬ 100 ነው መንከፍላችሁ ከዚህ በላይ አንከፍልም ብለን እናመጣዋለን። እሱንም በፕሪሚየር ሊግ ይደበደባል። እድሜው ሄዷል እኮ ለምን አስፈራው? እድሜው ሄዷል እኮ እድሜ አልታለል አላችሁ። ብሩኖ ጊማሬሽ ወደ አርሰናል ይላል። ሂር ዊ ጎ የሚገርም ሳይኒንግ የምሬ ነው የምላችሁ። ስለ ሚድፊልድ ላይ ይሄ ልጅ አሁን ባንፈልጎም ምን ፈልግበት የነበረበት ታይም ነበር ካስታወሳችሁ ማለት ልጁን ፌክ ፈልጎ ነበር ለሲቲ ማለት ነውና የሚገርም ሳይኒንግ ኦዴጋርድን ይዛል ኤዜ ምናምን ራይስ አለ ጨመርክበት። ይሄንን አባቴ ምን ሊፈጠር ይችላል? ልጁ ጎበዝ ነው ምናምን 75 ሚሊዮን አባቴ ጭራሽ ኒውካስትል 100 ምናምን ነበር ያለው 75 ነው ያሉት። ለሮድሪም ከ75 ከ80 ነው ሲቲ ያሉት ለማድሪዶች ሮድሪ ለመውሰድ። እንዴት እንደዚህ ሆነ ግን? የእውነቴ ነው የምላችሁ ያለበት ፐርፎርማንስ ሁለቱም ብቻ ግን ዞሮ አሪፍ ሳይኒንግ ነው የምሬ ነው። ናይስ። አርሰናል የፕሪሚየር ሊጉን እጅግ የተሟላውን አማካይ በእጁ አስገብቷል። ብሩኖ ጊማሬሽ ቱ አርሰናል ሂር ዊ ጎ። አርሰናል እጅግ አስደናቂ አማካይ በእጁ አስገብቷል። ድሎችን በመፍጠር በማስቆጠር ዲስትሮይ በማድረግ በፊዚካሊቲ በኤቭሪ ፓራሜትርስ በጣም የላቀው አማካይ ብሩኖ ጊማሬሽ አርሰናል ደርሷል። በቀጣይ ማርቲን ኦዴጋርድ፣ ሉዊስ ስኬሊ እና ማርቲን ዙቢሜንዲ ቀጣይ ጣፈንታቸው ምን ይሆናል የሚለው በጉጉት የሚጠበቅ ነው። ብሩኖ ጊማሬሽ የአርሰናል ንብረት መሆኑ በስተመጨረሻም እርግጥ ሆኗል። 75 ሚሊዮን ፓውንድ ታውት። ሌላውን ነገር ያው ብሩኖ እኮ ቢቆይም የማታ ማታ ወደ አርሰናል ሂር ዊ ጎ መባሉ የማይቀር ነገር እንደሆነ ገብቶናል። እኔን ያልገባኝ ግን እንዴት ነው አርሰናል ብሩኖ በ75 ሚሊዮን ፓውንድ ብቻ ሊያገኝ የቻለው? ይሄ ሰውዬ ማለት በፕሪሚየር ሊጉ ከቶፕ 6 ውጪ ምርጡ የመሃል ሜዳ ተጫዋች ነው። የብራዚል ምርጡ የመሃል ሜዳ ተጫዋች እና ያገኘው በ75 ሚሊዮን ፓውንድ ብቻ ነው። እንዴት ነው የምትከራከሩት? በእናትህ አንድሬ ቤርታ እንዴት ነው የምትከራከረው? ብር የለኝም ምናምን ብለህ እንዴት ነው የሚከራከሩት እነዚህ ሰዎች? ይሁን ምን እነግርሃለሁ። ስለዚህ ከስር ማስቀመጠው ቪዲዮ ላይ ብዙ ተናግሬያለሁ። ይችላል ያላችሁ ሚድፊልደር ላይ አፕግሬድ እና ብቻ የቦታን ነገር አደራ
ቪዲዮን አሁን ካየኸው ብራዘር ስልክ የዘግቶኔም አሁን ስነሳ ነው 7 ሰዓት ላይ ነው ማየው ይሄን ጉድ። ስለዚህ በጊዜ ከሰሩት እኩል በኮፒ ሊንክ አድርሰኝ። ሌላ መጠይቅ ነገር የለም ብራዘር። ቤንዝል ሙላ ምን የለም በኮፒ ሊንክ አድርሰኝ። እዚህ ጋር ደግሞ እኔ አሁን ማለት ነው የዝውውር መስኮቱን ይዝጉልኝ። እኔ በቃኝ። ምክንያቱም መጀመሪያም ዋንጫ የበላ ነው ያ ስኳድ። ይሄ አልቻሉትም፣ ማንም አልቻለውም። ሻምፒየንስ ሊግ ፍጻሜ ደርሰናል። ያ የተረገመ ምን አለ ወይኔ የፕሪሚየር ሊጉን ጨዋታ ከኮቨንተሪ ትተው ከፒኤስጂ ቢያጫውቱ። አሁን ባለው ስኳድ እኮ ነው ቪኒሺየስ ምናምን ያ ሳክሱ እንኳን ጠቋራ ሳይመጣ 100% በቂ ነው ስኳዳችን። ለፒኤስጂ አናንስም። አንተ ኒውካስትል በቃ አሁን እኮ ላለመውረድ ሲጫወት ታየዋለህ። ኒውካስትል የሚባል ቡድን ነው አርሰናል ላይ አምጥተን የጨመርነው። ይሄ ብቻውን አንድ ተጫዋች አይደለም። ይጋልብሃል፣ አሁን ይጋልብሃል ብራዘሬ። በደንብ ኮፒ ሊንክ አድርግ። ብሩኖ ጉማሬው እንግዲህ ወደ አርሰናል ለማንኛውም ብሩኖ ጉማሬሽ ምናምን አትበሉት። የሚጠራው ስሙ ብሩኖ ጉማሬሽ ነው። ጉማሬሽ ኮሜንታተሮቹ ምናምን ሲሉ ሰምቼ ነው እኔ። ጉማሬሽ ትንሽ ዊርድ ሆነብኝ። ችግር የለውም ለምን ጉማሬም አትሉትም። ግን ኤኒዌይ ስለ ትራንስፈሩ ስናወራ በጣም ምርጥ ሳይኒንግ። በቃ እኔ ቪኒ ሲጀመር አይመጣም፣ ሳክስ ነው መቼም አይመጣም። ቪኒ ከመጣ እኔ ቅጡኝ፣ ሜሙላ ስሩብኝ ለአመት። ቪኒ መቼም ወደ አርሰናል አይመጣም። ግን ብሩኖ ጉማሬሽ አሁን የሚገርም ሳይኒንግ ነው። ከራይስ ጋር የሚገርም ጥምረት። እኔ ይሄንን ልጅ ነበር የፈራሁት። ሲጀመር ቪኒ ቢመጣም ምንም አይፈጠርም። ግን አሁን ይሄ ሰውዬ በጣም ከባድ ነው፣ በጣም ከባድ ነው። አብረው ተጣምረው በተለይ አርቴታ ማጣመር ከቻለ አርቴታ ስለሆነ ለነገሩ አርቴታም ለቆታል፣ በልቷል ኦልሬዲ። ከዚህ በኋላ ምንም ነገር ለመሞከር የሚፈራው ነገር አይኖርም። የሚገርም ሳይኒንግ፣ የሚያስፈራ ሳይኒንግ ነው። ምንም ማድረግ አንችልም። ግን እንደ ሊቨርፑል መና መቅረት አለ። እሱ ነው እኛ ደግሞ የምንፈልገው። ይሄን ጥምረት ለማየት ያልቸኮለ የአርሰናል ደጋፊ አለ ብዬ አላምንም። በዛ ላይ ደግሞ ዙቤሜንዲ፣ ሜሪኖ እና ኢዜ ቤንች ላይ እንዳሉ ሲታወቅ የተቃራኒ ክለብ ደጋፊዎች ምን ሊሰማቸው እንደሚችል አላቅም። ፋሚሊ ለማንኛውም ይሄን ጥምረት ለማየት የቸኮላችሁ ሰዎች ኮሜንት ላይ አንዳንድ ቁጥር ጻፉልኝ። እኛ እዚህ አማካይ አናስፈርምም። አንዳንዱ ጭራሽ ያለው ላይ ይጨምራል። ምንድን ነው ይሄ? እኮ ፌር አይደለም። ሲጀመር ጉማሬሽ በቃ አርሰናልን ነው የሚፈልገው። እንኳን ደስ አላችሁ፣ አርሰናል ገብቷል። እባካችሁ እንዳረብሹን፣ እኛ መቅኒያችንም አልቋል። በቃ ተቸግረናል። የአርሰናል ደጋፊዎች እንኳን ደስ አላችሁ። በቃ እኔ ገና ኢንዞ መውጣት አለመውጣት አልታወቀም። በዚህ ከቀጠለ እኮ በቃ ለማንኛውም ግን ቮት እያደረጋችሁ፣ ቮቱ ቀዝቅዟል። ሊንኩን ትነኩትና ከላይ ያለውን 3 ነጥብ ስትነኩት ኦፕን ቱ ብራውዘር የሚላለ እሱን ስትነኩት ወደ ውስጥ ይከታችኋል። ከዛ ደግሞ ስልክ ቁጥር ታስገቡና ኦቲፒ በቴሌግራም ላክልኝ ትሉታላችሁ እና እሱን ስትነኩት ደግሞ ቴሌግራም ላይ ኮድ ይልክላችኋል። እሱን ኮድ አምጥታችሁ እዚህ ፔስት ማድረግ ነው። ከዛ በኋላ ፓስዋርድ የማትረሱትን 8 ዲጂት መጠቀም ነው። አለቀ። ወደ ውስጥ ገባችሁ። ከዛ የቼልሲ ፋን ላይ 2ኛ ላይ ተቀምጠናል። ስለዚህ 2ኛ ደግሞ ለማንም እንደማይጥም ሁላችንም እናውቀዋለን። አንደኛ መሆን አለብን እና ቀላል ነው፣ በጣም ይደረሳል እና እናሳካዋለን። ጉማሬው ወደ አርሰናል ሂር ዊጎ በ75 ሚሊዮን። አሁን መሀል ላይ ራይስ እና ጉማሬሽ ሌላ ታሪክ፣ ሌላ ሌቭል ማለት ነው። ሌላ ሌቭል ላሸንፍ አቅጄ ሂር ዊጎ ብቻ ተብሏል። ይመቻችሁ። ሂር ዊ ጎ። የአርሰናል ደጋፊዎች እንኳን ደስ አለን። ለረጅም ጊዜ ስንጠብቀው የነበረው የብሩኖ ጉማሬሽ ዝውውር በዛሬው ዕለት ሙሉ ለሙሉ መጠናቀቅ ችሏል። ዝውውሩም ሂር ዊ ጎ ተብሏል። ብሩኖ ጉማሬሽ የክለባችን ተጫዋች መሆን ችሏል ማለት ነው። ክለባችንም ከኒውካስትል ጋር በአጠቃላይ በ80 ሚሊዮን ፓውንድ ፓኬጅ ከስምምነት እንደደረሰ መረጃዎች እያሳዩ ይገኛል። ተጫዋቹም ከፕሪሲዝን በፊት ዝውውሩ እንዲጠናቀቅለት ፈልጎ ነበረ። ዝውውሩም ተጠናቆለታል። ብሩኖ ጉማሬሽ የክለባችን ተጫዋች ሆኗል። ሜዲካሉንም እንዲያደርግ ፈቃድ እንደተሰጠው የፋብሪዚዮ ሮማኖ መረጃ አሳይቷል። አሁንም ቢሆን አርሰናል በብሩኖ ጉማሬሽ ዝውውር ብቻ ያበቃም፣ ሌሎች ዝውውሮች ላይ መስራቱን የሚቀጥል ይሆናል። እኔም መረጃዎቹን ወደ እናንተ ጋር ይዤላችሁ መጣ ይሆናል። በድጋሚ የአርሰናል ደጋፊዎች እንኳን ደስ አለን። አርሰናልን እጅግ አስፈሪ የሚያደርጉት 5 እውነታዎች ብሩኖ ጉማሬሽ ለአርሰናል ሲጫወት። አንደኛ፣ ይህ ተጫዋች ሚድፊልዱን እጅግ በጣም ነው ኮንትሮል ሊያደርገው የሚችለው። የሚገራርሙ ፓሶችን እየሰጠ ጥሩ ፖዚሽኒንግ እየያዘ ቴምፖን በደንብ ዲቴክት አድርጎ የሚጫወት ተጫዋች ነው። እንደምታውቁት ኒውካስትል ቤት ማለት ነው። ሁለተኛ፣ ኳሱን የሚያሸንፍበት መንገድ በጣም ፕሪሳይስ ነው። ታክል ሲወርድ ኢንተርሴፕት ሲያደርግ እጅግ በጣም ኳሊቲ ያላቸውን ስራ ነው የሚሰራው።
ሶስተኛ አታኩን ፕሮግረስ የሚያደርግበት ሁኔታ እጅግ በጣም አስፈሪ ነው። የተቃራኒ ቡድን ላይ ፎርዋርድ ፓሶቹ በጣም የሚያስፈሩ ናቸው። አራተኛ የሚፈጥራቸው ኪ ፓሶች በጣም አስፈሪ ቻንስ ክሬት እንዲያደርግ ያደርጉታል። አምስተኛ ሊደርሺፑ ያበደ ነው። በቃ ተቃራኒ ቡድን ላይ ኢንቴንሲቲን እየጨመረ ለቡድኑ ኮንፊደንስ እየጨመረ የሚጫወት ተጫዋች ነው። አስጊ ነው። ሰበር የአርሰናል ደጋፊዎች እንኳን ደስ አላችሁ። ይህን ቪዲዮ ኮፒ ሊንክ ላይ ሪፖስት እያደረጋችሁ ጀምሩት። ብሩኖ ጊማሬሽ ብራዚላዊ የኒውካስል አማካይ በመጨረሻም የአርሰናል ተጫዋች መሆኑ ተረጋግጧል። ፋብሪዚዮ ሮማኖ ሂር ዊ ጎ በማለት አረጋግጦልናል። ዴቪድ ኦርንስቲንም ይህ ተጫዋች በ75 ሚሊዮን ፓውንድ መድፈኞቹ አርሰናሎችን መቀላቀሉን አረጋግጦልናል። ከተጫዋቹ የ75 ሚሊዮን ፓውንድ ዝውውር ላይም የቀድሞ ክለቡ ሊዮን 20% ድርሻውን እንደሚወስድ ፋብሪዚዮ ሮማኖ እንደዚሁም ዴቪድ ኦርንስቲን ገልጸዋል። በቀጣይ ሰዓታት ይህ ተጫዋች ወደ አርሰናል እንደሚያመራና የሕክምና ምርመራውን እንደሚያደርግ ይጠበቃል። ስለዚህ ዝውውር ምን ትላላችሁ? ከ10 ስንት ሰጥቷላችሁ? ሀሳብ አስተያየትና ሬቲንጋችሁን ኮሜንት ሴክሽን ላይ ያጋሩኝ። እንደነዚህ አይነት ፈጣንና ታማኝነት ያላቸው እግር ኳስ መረጃዎች በቀጣይ እንዲደርሷቸው የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ። አይ አርስዬ፣ እኔ ቀበሌ ስገባ ነው ተጫዋቹ ትገዡ ብሩኖ ጉማሬስ ይላል። ይኸውልህ አሁን ከፈለግን ብሩኖ 6 ከዛ በኋላ ራይሱ 8 ከፈለግን አንደኛው 8 አንደኛው ከፈለግን ከዙቢሜንዲ ጋር ከኤምኤልኤስ ጋር ከኦዴጋርድ ጋር ወይኔ ጉዳችሁ ፈላ። ፋርመርስ ሊግ ሆነ ይሄ ሊግ። ተረኛን ግባ በለው ሀቢቢ። ክለባችን አርሰናል ብሩኖ ጉማሬሽን ከኒውካስትል ዩናይትድ ለማስፈረም ከስምምነት ላይ ደርሷል። ዴቪድ ኦርኔስተን የዘገበው አሁን ከደቂቃዎች በፊት ማለት ነው። በጣም ጨንቆኝ ነበር። ዛሬ ዓርብ ዕለት አልቋል የተባለ ዝውውር ከብራዚል ማለት ነው። ይሄው እንግዲህ ማክሰኞ አሁን ተጠናቋል። አሁን ደግሞ ፋብሪዚዮ ሮማኖ እንግዲህ ሂር ዊ ጎ ሱን ብሏል። በፋብሪዚዮ ሮማኖ ፖስት እመለሳለሁ። አሁን የአርሰናል ደጋፊ በደንብ ሰለብሬት የምታደርግበት ታይም ነው ማለት ትልቅ ተጫዋችን ያገኘ ነው። ትልቅ ተጫዋች ማለት ነው እና ኮፒ ሊንክ ይደረግ፣ ፎሎ ይደረግ። ለሰፊ አርሰናል ደጋፊ አድርስ ቪዲዮውን። ብሩኖ ጉማሬሽ ወደ አርሰናል ያራዳ ልጆች እንግዲህ ሂር ዊ ጎ ብሏል ፋብሪዚዮ ሮማኖ ማለት ነው። በ75 ሚሊዮን ፓውንድ ነው እንግዲህ ቀጥታ ክፍያ ዘው ያለው ማለት ነው ወደ አርሰናል ማለት ነው። ለአርሰናሎች እጅግ በጣም አሪፍ የሚባል እንግዲህ ዝውውር ነው ብዬ አስባለሁ። ምንም 28 ዓመቱን ቢሆን የተጫዋች በትንሹ 3 እና 4 ዓመታት በአሪፉ ማገልገል ይችላል ብዬ አስባለሁ አርሰናልን ማለት ነው። ስለዚህ የቆንጆ ዝውውር ይመስለኛል። እስቲ እናንተ ደግሞ ከ1 እስከ 10 ሬት አድርጉት። ያራዳ ልጆች ትንሽ የጠፋሁትኝ ጉንፋን ቢጤ ይዞኝ ነው። እንመለሳለን። አዳዲስ ነገሮችም አሉ ያላየሁኝም። ነገር ግን ቤተሰቦቼ ፈጣሪ ያክብርልኝ። ቮት ስታደርጉኝ እንደነበረ እንግዲህ ተመልክቻለሁኝ ማለት ነው። ለዛም ደግሞ ምንም ልል አልችልም። ፈጣሪ ያክብርልኝ ነው የምለው። ይቀጥል ቮቱ እንግዲህ ያራዳ ልጆች ማለት ነው። ሼር ኮፕሊንግ ይደረግ። እመለሳለሁ።